ይኸውልህ ብሩክ፣ አዲስ ነገር ካልተንቀሳቀስክ በቀር የለም። አዲስ ነገር ወይ መሞት ወይ ድል። እነዚህ ሰዎች የራሳቸውን ስራ እየሰሩ ነው። እኛ ደግሞ ዝም ብለን ቁጭ ብለን እነሱ የሚያመጡብን መጠበቅ የለብን። መንቀሳቀስ አለብን። በእርግጠኝነት እነሱ ለእኛ የተለየ ድግስ እየደገሱልን ነው። ብሩክ፣ እኛ መንንቀሳቀስ፣ የራሳችንን ስራ እንስራ። በቃ እናስጨንቃቸው። እቺ ልጅንም ከገባችበት ወጥመድ እናድናት፣ ነፃ እናውጣት። እሺ፣ እኔማ እኮ በጣም ደስ ይለኛል፣ ግን እንዴት አድርገን ነው የሚለው የኔ ጥያቄ። ይኸውልህ ብሩክ፣ መጀመሪያ እሷን ነፃ እናውጣት፣ ወይ ደግሞ በራሷ መንገድ ነፃ እንደወጣች አድርገን ወደ እኛ እንድትመጣ እናድርጋት። እሺ በቃ እቅዱን እናወጣና ከሞገስ ጋር እናወራበታለን። ይኸውልህ ብሩክ፣ ችግር የለም፣ እቅዱን እኔ ያወጣዋል። ከቤተሰብ ውጭ ከእሷ የተሻለ ለእኛ የሚመሰክርልን ምንም ሰው የለም። ከዛ ዝናም ካሌብም ከነ ግብረ አበሮቹ መቃብር ይወርዳል። ስማ፣ የነብር ጭራ አይዙት ከያዙት አይለቁት ሲባል አልሰማም? ነገርኩሽ አይደል እንዴ? አላገኘኋትም። ሉላ ለምትባል ሴት ቤት አላከራየንም አሉ። እንደውም ልንገርሽ፣ ሉላ የምትባል ሴት እዚህ ምድር ላይ አንድ ብቻ ናት ያለችው። እሷም የኢቢኤሷ ሉላ ብቻ ናት። ሰማኛለህ? በእርግጠኝነት አግኝተሃታል። አላገኘኋትም እንዴ? እናንተ ስራ ልስራበት። አዲስ አፍቃሪ ነኝ፣ ፍቅሬ ልጨርስበት። ቆይ ኤፍራታ ነው አዲስ አፍቃሪ ነኝ ምናምን የምትለው? አዎ፣ እኔ እሷን ብዬ ነው ላገኘ ስትኝ የመጣሁት እንጂ አልመጣም ነበር። ኧረ እባክህ፣ ሲጀመር ሰው አትሆንህም። ምን ጆሮዬ ነው? እቺ የጠላት ምን አይነት ጭካኔ ነው? እኔ ላንተ ብዬ ነው። ምንም አትሆንም። ልጅቷ ዱርዬ ናት። ኧረ ሰው ተጨካክኗል። ኧረ ሰው ተጨካክኗል። እንኳንም እህት የሌለኝ። እሺ እንዴ አንቺ እህትሽን እንዴት ያታለሽ? ኧረ እኔ አሁኑኑ ደውዬ የምነግራት። አንተ እባክህ ቀልድ አታውቅም እንዴ? ደግሞ አብረን ያለ ነው። በህትማማቾች መሀልማ አትግባ። አንቺ ሲጀመር ጠላት ሆነሽ በእሷ የመጣ ለምን ዝና አይሆንም? አልመለስም። አንተ ብዙ ታወራለህ። አሁን ጉዳያችን ሉላ ናት። ለዝና ያሉበትን ንገረው፣ ያለበለዚያ ግን ይገልሃል እያልኩ ነው። ለውዷ፣ ለቅመሟ፣ ለቅርንፉዷ፣ ለድንብላሌ፣ ለኤፍራታ በታላቅ መስዋዕትነት ለመሞት ዝግጁ ነኝ። እንግዲያውስ እየመጣልህ ሩቅ ያለ መሰለህ እንዴ? እዚሁ እኮ ነው ያለው። እየመጣልህ ነው። ወደ ሳይሆን በግድ ታሳየዋለህ። ይልቁንስ ከሞት ነው ያዳንኳችሁ። አሁንም አደጋ ላይ ናችሁ። ሞጊ፣ አደጋ ላይ ናችሁ ማለት ሉላ የለች? ሱቅ ወጣለች። ይኸውልህ ሞጊ፣ ዝና ደርሶባችሁ ነበር። አረ ይሄን ሰውዬ እንደምንም ብላችሁ በእናታችሁ ግደሉትና በቃ እኛም ሰላማችን እናገኝ። በቃ ግደሉት እንዴ! ዳጣ ደርሶባችሁ ነበር ማለት? ቆይ ስለማን እያወራሽ እንደሆነ አውቀሻል ዳጣ? ስለዚህና በበደምሳ ነው የማወራው ሞገስ። እና ደርሶባችኋል እያልሽኝ ነው? አዎ ደርሶባችኋል ሞገስ። መርዞ ደላላው በዝና እጅ ወደቀ። ለዝና ሁሉንም ሊናዘዝለት ቃል ገባ። ምክንያቱም ምንም አማራጭ አልነበረውም። ዝና በጣም አስፈሪና ጨካኝ አረመኔ ሰው እንደሆነ ስለሚያውቅ በፍርሃት ምክንያት ሁሉንም አሳልፎ ሊሰጠው ወስኗል። እንዳየነው ማህሌት መርዞ ደላላው ጋር በመሄድ ታስፈራራዋለች። ሉላ ያለችበትን ቦታ እማትነግረው ከሆነ ይገልሃል፣ አይለቅም እያለች አስፈራርተዋለች። መርዞም እንግዲህ ለፍቅሬ ስል ለኤፍራታ ስል ሁሉንም ነገር እጋፈጠዋለሁ፣ ዝናንም ቢሆን እጋፈጠዋለሁ ብሎ ነበር የመለሰላት። ነገር ግን ያልጠበቀው ነገር ነው የገጠመው። ዝና መርዞ ደላላውን ይዞታል። መድብል ትክክለኛ ነገር ነው እያደረገ ያለው። ምክንያቱም ትህትና ከዝና ካላመለጠች ምንም መፍትሄ አይኖራትም። ከዛ ከተያዘችበት ቦታ ወጥታ እንደውም ለነሱ ብትመሰክር ለነሱም ለሷም የተሻለ ይሆናል። ምክንያቱም ቀንን ቀን በወለደው ቁጥር እዛ በተቀመጠችበት አጋጣሚ ወደ ሞቷ እየተቃረበች ነው የምትሄደው። ደግሞ ከዚህ በፊት ብሩክ ቃል ገብቶላታል። ቀድሞ ከነዝና ካመለጠ እሷንም እንደሚያስለቅቃት ቃል ገብቶላት ነበር። እናም በቃሉ መሰረት ከመድብል ጋር በመነጋገር ትህትናን ከዝና እጅ ለማስመለጥ ወስነዋል። እቅድም እያወጡ ነው። ይሄ ደግሞ ትክክል ነው። ትህትና ከዝና ካመለጠች ድብና አድርጋ ነው የምትመሰክርበት። ምክንያቱም ምን ያክል አረመኔና ጨካኝ በሰው ሕይወት የሚቀልዱና
ህገወጥ ስራ እንደሚሰሩና ወንጀለኞች እንደሆኑ ታውቃለች ማለት ነው። ማህሌት በጣም ስለምትፈራ ፊት ለፊት ቆማ መመስከር አትችልም። ምክንያቱም ዝናን በጣም ትፈራዋለች። ትህትና ግን እዛ እንኳን ዝና ይዟት በነበረ ሰዓት ምንም አይነት ፍርሃት አይኗ ውስጥ አልነበረም። በጣም ደፋርና ጠንካራ ልጅ ናት ማለት ነው። እና መድብል እንዳለውም ልጅቷን ካለችበት ቦታ ካስመለጧት ልትመሰክርላቸው ትችላለች ማለት ነው። አሁን ደግሞ ሌላ ችግር ገጥሟታል ትህትና። የዝና ሳያንሳት አሁን ደግሞ ጠበቃውም ተጨምሮ ጾታዊ ትንኮሳ ሊያደርስባት ሙከራ አድርጓል። ከዚህ የምታስወጣኝ ከሆነ አገባሃለሁ ብላ ቃል በገባችለት መሰረት እሱ ግን እውጭ እስከምንሄድም እኮ መጠበቅ አይኖርብኝም፣ ነገሩን ሁሉ እዚሁ መጨረስ ይኖርብናል ብሎ ልጅቷን እየታገላት ነበር። ምን አይነት እድል ነው ያላት? ከአንዱ ስታመልጥ ሌላኛው ደግሞ ይይዛታልና አሁን ደግሞ በጠበቃው እጅ ወድቃለች ማለት ነው። እስከ መቼ ነው ስቃዋ የሚቀጥለው? ሞገስ እንግዲህ ዝና ሊያገኛቸው እንደሆነና በደላሎች በኩል እያፈላለጋቸው እንደሆነ ዳጣ ነገረችው። ዳጣ ትልቅ ነገር ሰርታለች። መርዞ ደላላውን ሀሳቡን እንዲቀይርና ዝና ምንም ሊያደርግለት ገንዘቡን ሊሰጠው እንደማይችልና ህይወቱም አደጋ ላይ እንደሆነ ነግረው ነበርና ለዛም ነበረ ሀሳቡን የቀየረው። ነገር ግን አሁን ዝና እጅ ወደቀ። ሞገስ እንግዲህ ዝና እያፈላለጋቸውና ያሉበትን ቦታ እንዳወቀ ሲሰማ በጣም ፈርቶ ነበር። ነገር ግን ሁሉንም ነገር ፊት ለፊት ለመጋፈጥ ወስኗል ማለት ነው። ግን ለሱ መሞት መፍትሄ አይደለም፣ ማሸነፍ እንጂ። ሁሉም ነገር እጋፈጠዋለሁ ብሏል ማለት ነው። እና የእውነትም ሁሌም በዝና ምክንያት ሲሯሯጡ ከመኖር ፊት ለፊት ገጥሞ የሚሆነው መሆን ያለበት። በዛ ላይ ደግሞ መድብልና ብሩክም ከጎኑ አሉ ማለት ነው። መድብልና ብሩክ ደግሞ የዝናንና የካሌብን ክስ አፋጥነው በህግ ስር መዋል አለባቸው ማለት ነው። መታሰር አለባቸው። ምክንያቱም እነዚህ ወንጀለኞች የብዙ ህይወት እየቀጠፉ የስንቶችን የእህቶች ህይወት እየቀጠፉና እያሰቃዩ የሚኖሩ በጣም ራሱ ወዳድ ሰዎች ስለሆኑ ማለት ነው። በነገራችን ላይ ዝና ምንም አያመጣም። በጣም ፈሪና ጉረኛ ነገር ነው። ዝም ብሎ ያወራል እንጂ እስካሁን በራሱ ምንም ሲያደርግ አላየንም። ነገር ግን ሰዎችን እያስጨነቀ በሰዎች በኩል እንዲደረግለት ይፈልጋል ማለት ነው። እና እስካሁንም እንኳን ትህትናን ምንም አላረጋትም። ይፈራል፣ ድፍረት የለውም። አሁን ደግሞ ሉላ ያለችበት ቦታ ታውቋል ስለተባለ ትኩረቱ ወደ ሉላ ጋር ሆኗል ማለት ነው። ብሩክና ቅድስቴ ደግሞ ፍቅራቸውን እያጣጣሙ ይገኛሉ። እንዲሁም እንዴት ብላ መቅረብ እንዳለባት እና እንዴት ብላ ከሱ ልጅ መውለድ እንዳለባት እቅድ እያወጣች ነው ከምሳሌ ጋር ሆና። እንዲሁም እግሬን ወለም አለኝ ወድቄ ወለም አለኝ በማለት ለመድብል ስትነግረው፣ መድብል ደግሞ እግርሽን እኔ ልሽልሽ በሚላት አጋጣሚ ቅድስቴ ደግሞ አልፈልግም ከሆነ ይቀር ማጋሽ ሽልኝ ስትል ጥያቄ አቅርባለች ማለት ነው። መድብል ደግሞ ነገሩ ስለገባው ለብሩክ ትዕዛዝ ይሰጠዋል። ቅድስቴን እግሯን በደንብ አድርጎ እንዳሽላትና እንዲንከባከባት ትዕዛዝ ሰጠው ማለት ነው። ብሩኬም እንግዲህ የእውነት እግሯን ወለም ያላት መስሎት ሊንከባከባትና እግሯን ሊያሽላት መጥቶ ነበር። እሷ ግን እቅዷ ተሳክቶላታል ማለት ነው። ብሩኬ እንዲቀርባትና እሱን በፍቅር ወደ እሷ እንዲቀርባትና የሆነ የተለየ ነገር እንዲኖራቸው አስባ ነበር። እሱም ደግሞ ቀስ በቀስ እየሆነ ነው። ነገር ግን መፍጠን አለባቸው። በዚህ ሁኔታ እንደዚህ የሚጓተቱ ከሆነ በመሀል የሆነ ነገር ይፈጠርና ሊያለያዩቸው ይችላሉ ማለት ነው። ማህሌትና ዝና በህይወት እስካሉ ድረስ ማንንም ሰው በደስታ በፍቅር እንዲኖሩ አይፈቅዱም ማለት ነው። ማለት ደግሞ አሁን ስለተናደደችባቸው እነሱን ለመበቀል ሌላ ነገር ልታደርግ እየተሯሯጠች ነው ማለት ነው። ስለዚህ ያ ከመሆኑ በፊት የሆነ መፍትሄ መፈለግ አለባቸው ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበር። ቻናሉንም ሰብስክራይብ እያደረጋችሁ ቤተሰቡ ነው።
ቪዲዮንም ላይክ እያደረጋችሁ ጀምሩት ማለት ነው። ምሳሌ ድራማ ይሄን ይመስል ነበር። የዝና ነገር ሊያልቅለት ነው። ነገር ግን በመርዞ ምክንያት ምናልባችም የሉላ ህይወትም አደጋ ላይ ነው ማለት ነው። ምናልባት አሳልፎ ሊሰጣት ይችላል፣ ወይም ደግሞ ሞገስ ቦታቸውን ሊቀይር ይችላል። ቦታቸውን ከቀየሩ ደግሞ መርዞ ሊያገኛቸው አይችልም ብዬ አስባለሁኝ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘውላችሁ።